ከጎኔ ተሰቅሎ ቀራንዮ ዋለ ከጎኔ ተሰቅሎ ቀራንዮ ዋለ ያለምንም በደል ጥፋት ሳይኖርበት ምራቅ እየተፉ በግፍ ሲያሰቃዩት የአምላክ ቸርነት የፍቅሩ መብዛት ተሰቅሎልን ሳለ ቀራንዮ ላይ ከግራ ከቀኝ ሁለት ፈያታዊ መኑ መሃረከ ወመኑ ነገረከ ታይምር ዘንተ። አንተ ሰው ወዴት ልትሄድ ነው? ለመሆኑ ማን? ስራህስ ምንድን ነው? የእሳቱን ባህር እንዴት ተሻገርከው? እረ ከቶ ወደ ገነት ማንስ ጠቁመህ ነው? በመላ ዘመኔ ክፋትን ስሰራ ጊዜን ያሳለፍኩኝ ከዲያብሎስ ጋራ ወንበዴ የሆንኩኝ በሰውነቴ ላይ ደምን የቀባሁኝ ከልጅ እስከ አዋቂ ሁሉን ያስከፋኝ ወንበዴ ነኝ። ነገር ግን አምላኬ ወደ ሕይወት ስቦኝ መልእክት ልኮኝ ወደዚህ መጣሁ። ወይ ጉሩ! መቼም ይችን ገነት የማይመኝ የለም። ይስሐቅና ያዕቆብ፣ ሙሴና ኢያሱ፣ አብርሃም፣ ነቢያት ሳይመጡ እነርሱ እንዴት ልትመጣ ቻልክ? ምንድን ነው ክስተቱ? መንገዱን ለመጥረግ መላእክት ያላከ አብርሃምን ትቶ እንዴት አንተን ላከ? እነዚያ ነቢያት ሙታንን ያስነሱ እያሉ እነርሱ ምንድነው ምስጢሩ አንድ አንተን መላኩ? እነዚህ አባቶች ሆኖ ከጌታ ጋር ሲመጡ ታያለ ለብሰው ታላቅ ክብር። እኔ ግን መምጣቴ ወዲህ ወደ ገነት ፈጣሪ አምላክ አድርጎልኝ ነው ምረት እኮ። እንዴት ሆኖ አንተ ቀድመህ መጣ? አንተ ሳሙኤል ነህ ወይንስ ኤርሚያስ? ከነቢያት ወገን ጌታን መንክር ብሎ የጠራው ኢሳያስ? ይልቁንም ደግሞ ጌታን ያጠመቀው ቅዱሱ ዮሐንስ? እንዴ አንተ ደካማ ሰው እኮ እስኪ ንገረኝ፣ አንተ የትኛው ነህ? ከጠራ ሁሉ ውስጥ ማንን ትመስላለህ? ከጠራሃቸውስ ማንንም አልመስልም። ከተናገሩት ቃል አንዲቷን አላውቅም። እኔ ፈያታዊ በመላ ዘመኔ ስበድል ኖሬያለሁ። ነገር ግን በአምላኬ ድህነት አግኝቻለሁ። እንደው ምን ብትሆን ምንስ ብታገኝ ነው? ምን ይዘህ መጥተህ ነው እንዲህ የኮራኸው? ፈያታዊ ሆነ ድኛለሁ የምትለው? እንኳን ያው ስማኝ፣ ይህች ታላቅ ገነት እንኳን ለሰዎቹ ለእኛም ታስፈራለች። አንተ ፈያታዊ ስማኝ በተጠንቀቅ። አቋሜ ሳይቀየር ልንገርህ አንድ ሀቅ፣ ጌታዬ ሳይመጣ ወደ ሕያው ሀገር ፈጽሞ አትገባም። አምላኬ ሳይመጣ ገነትን አልከፍትም። ደግሞም ፈጣሪ በሰው ደም ያለን ሰው መልእክት አይልክም። ሰማያት ሲናወጥ ምድር ጸጥ ስትል ጌታ ፈጣሪን በመስቀል ላይ ሲሆን እኔም ማመኘበት ንስሐን ጠየቅኩ። እንዲምረኝ ብዬ መንግስቱን ለመንኩ። እሱም በይቅርታው ድንቅ ነገር አለ። አንተ ሰው እመነኝ፣ ዛሬ በገነት ውስጥ ከኔ ጋር ነህ አለኝ። በቃሉ ተናግሮ ይህን መልእክት ሰጠኝ። እስኪ አምጣው። በጌታ ትእዛዝ ተልከሃልና የአምላክ ምሕረት ረቂቅ ነውና አዳምና ሔዋን ከወጡበት ተድላ አንተ ፈያታዊ ይኸው ከፍቻለሁ፣ ወደ ገነት ግባ።
ወንበዴ ነበርኩኝ ሀገር ያሰለቸው በመስቀል ተሰቅሎ ታሪኬ ለወጠው። አስበኝ ስላልኩት በኋላ ስትመጣ ገነትን ለማየት የመጀመሪያው ሰው ሆንኩኝ ባለዕጣ። አቤት ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ነፍሳት በሙሉ ወደ ገነት በተመለሱ ጊዜ ሐዋርያት በዓለም ላይ ዞረው ወንጌልን ሰብከው ዓለምን ካጣፈጡበት ዘመን ጀምሮ እስካሁኑ ዘመን ድረስ ቤተክርስቲያንን ያስዋቡ ብዙ ቅዱሳኖች ተነስተዋል። ከእነዚህም መካከል ታላቁ ሊቅ ተብሎ የሚጠራው መምህር ወመገስጽ ዘኢያደሉ ለገጽ የሆነው ቅዱስ ዮሐንስ አፈወርቅ፣ ማህሌታዊ የቤተክርስቲያን ብርሃን የሆነው ቅዱስ ያሬድ፣ እንዲሁም ኢትዮጵያዊ ቄርሎስ፣ አባ ጊዮርጊስ ዘጋስጫ ከብዙ በጥቂቱ የሚታወቁ ናቸው። እነዚህ ቅዱሳኖች እንደተሰጣቸው ጸጋ ለቤተክርስቲያን ትልቅ አስተዋጽኦ አድርገዋል። ታዲያ እነዚህ አባቶች መንፈስ ቅዱስ ባናገራቸው መጠን ብዙ ድርሰቶችን ጽፈዋል። ከነዚህ መካከል አንዱ ስለ ፈያታዊ ዘየማን የጻፉት ተጠቃሽ ነው። የተጻፈበት መንገድም በጥያቄና መልስ ነው። የሽፍቶች አለቃ አንተ ፈያታዊ ከጎን ሲሰቀል አምላክ ማህያዊ ምን ቃል ተናግረህ ነው ነፍስህን ያዳንካት? የዘላለም ዕረፍት ድነት የሰጠሃት ወንበዴ መሆንህ አልገረመው ለእርሶ መሻቱ ነውና ልብህ መመለሱ ውበት ደም ግባቱ ከፊቱ ላይ የለ አምላክ ለመሆኑ እንደምን ተለየ? መስቀል ነው ዙፋኑ እሾህ ነው አክሊሉ ልብስም አለበሰ ተሰቅሎ እርቃኑን ለሊቀ ካህኑ ንስሐ ስትገባ ምን ቀኖና ሰጠ ገነት የሚያስገባ? ሲያደነቀኝ ታዲያ ይህ አይደለ ፈጣሪ አምላኬ ልዑል የተባለ ከጎኔ ተሰቅሎ ቀራንዮ ዋለ። ከጎኔ ተሰቅሎ ቀራንዮ ዋለ። ያለምንም በደል ጥፋት ሳይኖርበት ምራቅ እየተፉ
በግፍ ሲያሰቃዩት አይቼ ገረመኝ የልቡን ትሕትና። ሁሉን አሳለፈ በጽኑ ጽሞና አምላክ ለመሆኑ ተፈጥሮ አሳየችኝ ዓለም በመላዋ አመለከተችኝ። አምኜ ጌታዬን ጮኬ ተጣራሁኝ በቀኝህ አውለኝ እዘንልኝ አልኩት። ዛሬ በገነት ውስጥ ከኔ ጋር ነህ አለኝ። ያለፈው ኃጢአቴን ሁሉን ረሳልኝ። እጅጉን ይገርማል፣ እጅግ ይደንቃል የአምላክ ቸርነት የፍቅሩ መብዛት። ተሰቅሎልን ሳለ ቀራንዮ ላይ ከግራ ከቀኝ ሁለት ፈያታዊ የግራውም ሲለው ድነን አድነን ከመስቀል ወርደህ እኛን ፈውሰን ስትመጣ ያኔ ከመንግሥት ጋር አቤቱ አስበኝ በፍቅር ልማር። እስቲ ንገረኝ አንተ ፈያታዊ ማን አስተማረህ እዚያ መስቀል ላይ ልትሞት ደርሰህ ደቂቃ ቀርቶህ ይህንን ጸሎት ማነው ሹክ ያለህ? ፍጥረታት ሲሰግዱ በጣም ገረመኝ። ፀሐይንም ሳያት ነገሩ ገባኝ። ስለኛ የሞተው እርሱ መድናችን ክብር ይግባውና አምላክ ፈጣሪያችን። እኛ ወንበዴዎች ያኔ ስንሰቀል ለሰራነው በደል ቅጣት ስንቀበል ምንም ያላጠፋ ምንም ያልበደለ ያለ ፍርድ የቆመ መሃላችን አለ። ድንገት በኩለ ቀን ፍጥረት ተለወጠ። የምድር መሰረት እጅግ ተናወጠ። ጨረቃና ፀሐይ ለእርሱ ሰገዱ።
ለእኛም ላጠፋነው ብርሃንን ነፈጉ። በመስቀል ላይ ሳየው የአምላክ መሆኑን ፀሐይን አየቼ ከእርሷ ተረዳሁኝ። ያንን ሁሉ ዘመን የኖርክ በስርቆት ሰዎችን በሙሉ እየተፈታተንክ ክፉ ጓደኛህ ክፉ ያሰራህ ርኅራኄ ጠፍቶ በውስጥህ የክፉ ሰው ሥራ ክፉ ነው ልጁ የክፉ ሰውም ክፋት ነው ወዳጁ። ምን ነክቶ ነበረ አንተ ፈያታዬ? ማን አስተማረህ እዚያ መስቀል ላይ? ጓደኛህ ሆኖ የዲያብሎስ እጅ አንተ እንዴት ሆንክ የአምላክ ወዳጅ? ምን ነክቶ ነበረ ምንስ አግኝቶ ነው በመስቀል ላይ ሆነ አድነኝ ያልከው? ክብር ይግባውና አምላክ ፈጣሪያችን ስለኛ የሞተው እርሱ መድናችን። አዎ እሞት ነበር ክፉ የምሰራ ትንሹን ትልቁን ሁሉን የማልፈራ ገንዘብ አድርጎብኝ የልቤን ደንዳና በጎ የምሰራበት ጠፍቶብኝ ሕሊና በከንቱ የምኖር ምግባርን ሳልሰራ በከንቱ የምኖር ምግባርን ሳልሰራ ፀሐይ ስታዞረው ፊቷን ወደ እኛ ጸዳሏ ብርሃኗ በእኛ ላይ ሲያበራ የመስቀሉ ጥላ በእኔ ያረፈና በፍቅር ሰንሰለት ልቤ ተያዘና መላው አካላቴ በይቅርታው ጸና። ታዲያ በዚህ ጊዜ ይቅርታ ለመንኩኝ ያን ውንብድናዬን ከራሴ አወለኩኝ እንዲምረኝ ብዬ መንግሥቱን ለመንኩኝ እርሱም በእጄ ላይ ማህተሙን ሰጠኝ ከልጁ አስቀድሞ ወደዚህ አመጣኝ።
የመስቀል ላይ ልመና ፈያታዊ ያውቃልና ከአምላክ ምሕረት ጠይቀህ ተላ ደስታ ተሰጠህ። እኛም ካንተ ተምረናል ይቅርታውን ጠይቀናል። ማርያም ላክን ይምረን ይህን ጸሎት እንላለን። ማርያም ላክን ይምረን ጸሎትህን እንላለን። ተዘከረነ እግዚኦ በውስተ መንግሥትከ ተዘከረነ እግዚኦ ሊቅነ ተዘከረነ እግዚኦ በውስተ መንግሥትከ በከመ